ያው ተመልከቱት ቤተሰብ እኔ ምን እያደረገ እንደሆነ ራሱ አላውቅም። እውነት ለመናገር ሰው እንዴት ባባ ወይኔ ፈጣሪ ሆይ አይንቀሳቀስም። ሌሊቱን ሙሉ እየወጣሁኝ እያየሁት ነው፣ ግን አይንቀሳቀስም። ምንም አይነት ነገር እንጃ። በቃ ቁጭ ብሎ እንደዚሁ ቁጭ ብሎ አደረ። ይኸው እስካሁን ድረስ አለ ማለት ነው። እና ማለት ነው ቆይ ለምንድን እንደዚህ አይነት ነገሮች የምታደርገው? አይደለም ሰው እንዴት እዚህ ጋር ቁጭ ብሎ ያድራል? ቆይ ምንድን ነው ሀሳብክ? እናንተ ለመጠበቅ ብለው ወይ ገብተህ አትተኛ ወይ ምን አትል፣ ዝም ብለው ውጭ ላይ ለአንተም አደጋ እንዳለው አታውቅም? ገባ ካደል በቃ መሄድ አለብህ ነው። እኔ እዚህ እየተሳቀቅኩ ነው። በዛ ላይ ደግሞ ስላመለከትኩ ሁሉም ይጠብቀኛል። አለቀ። ምንም ችግር የለውም። እያመመ ነው። እንትና አትበሉ አትሳቀው ብላለች። ለምንድን የምታለቅሰው? ልጁ ፊት እንደዚህ አትሆነ። ለምን አትበላለች? ልጅ ያጎረስኝ ደረስክልኝ? ከፈለ እንደሆነ እየገባኝ አይደለም። ማለት ከባድ ነው ለእኔ። እኔ ሚስቱ እየሆንኩኝ ከኔ ደብቆ ከሌላ ሴት ጋር እንደዚህ እየሆነ ለእናንተ ብዬ ነው የሚባል ነገር ትንሽ እኔ ላይ አይምሮ ላይ ጥያቄ ፈጥሮብኛል። ለምን፣ እንዴት፣ ምንስ አይነት ምክንያት ቢሆን ነው እሱ እንደዚህ ሊያደርግ የቻለው የሚለውን ነገር በጣም እያወጣው ነው። እና ቤተሰቦች ያ ነገር ከአይምሮ በላይ ሆኖ ሳለ ደግሞ አሁን እንደገና እሱ ውጭ ላይ እንደ ዘበኛ በር ላይ ቁጭ ብሎ እኛን እየጠበቀ እንደሆነ ማየቱ በጣም ውስጤን በጣም እየተሰማኝ ነው። ማለት እኔ ነፃነቱን ፈቅጄለታለሁ። እሱን መጉዳትም አልፈልግም። ለምን እሱ ከተጎዳ ልጆቼ እንደሚጎዱ አውቃለሁ። ያዝኑብኛል፣ ብዙ ጥያቄዎች ይመጡብኛል። ለዛ ነፃነቱን ነው የሰጠሁት። ለእሱ ነፃነት ሰጥቼው እንግዲህ ሀሳቡ ምን እንደሆነ እንጠይቀዋለን። አንተ ቆይ ምን እየሆንክ ነው? ምን ማለት ነው? ቆይ ለምንድን እንደዚህ አይነት ነገሮች የምታደርገው? አይደለም ሰው እንዴት እዚህ ጋር ቁጭ ብሎ ያድራል? ቆይ ምንድን ነው ሀሳብክ? ወደ ነበርክበት ገብተዋል። ይሄን ቤት ውስጥ ቀይሪው ብዬ ነው መጠበቅ። እኔ ቀይራለሁኝ፣ ግን ደግሞ ይሄን ለኛ መጨነቅ የለብህም። እሺ እሺ ማሪ፣ እሺ ነው። እንካ አንድ ብቻ ሽንካ እንካ በእናትህ አንድ ውሃ መጣላለሁ ጨምሬ እንካ። እሺ አንድ ጉረስ። ምን ማለት ነው አንተ? ቆይ በቃ ተመልሰህ ሄድሽ ወደ ቤት። በቃ ምንም አንሆንም፣ እየሰማ ነው። ምንም አንሆንም። እዚህ ውጭ ላይ አንደኛ ብርድ ይመታል። አሰማም ያቸው ራሱ እያሳቀቁ እኮ ነው። በእናትህ እዚህ ውጭ ላይ መሆንን ካየ ደግሞ መጥፎ ነው። እኔ እኮ በጣም እያስጨነቀኝ ነው። ባባ ወይኔ ፈጣሪ ሆይ ልጁ በጣም አያሳሳችሁም ውዶች? በጣም አያሳዝናችሁም? በጣም የእውነት ነው የምላችሁ። በጣም ነው እኔ እየገረመኝ ያለው የልጁን ስብስብነት። የኔ ጌታ ምን ያፈር ልብላለህ? የምር በጣም ነው ያሳዘነኝ። ምሬ ነው የምላችሁ።
ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውዶቼ፣ ዛሬ እንግዲህ ነው ብዬ ነገር በጣም ያሳዝናል። በተለይ ልጃቸው በጣም ነው የሚያሳዝነው። የምሬን ነው የምላችሁ። ማለት ነው ብዬ ለማለየት የሞከራችሁ ሰዎች፣ የገባችሁ ሴቶች ይሄ ልጅ አምላክ የላችሁ ነው የምለው። እኔ ሌላ ምንም አልልም። ምክንያቱም ይሄ ልጅ ከአባትና ከነናቱ እንደዚህ አይስበች። ባለፈው ራሱ እናቱ ጋር አባቱ ጋር ሲሄድ እናቱ ተናፍቀዋለች። እናቱ ጋር ሲሄድ አባቱ ይናፍቀዋል። ይሄን የምነግራችሁ እኔም ስለደረሰብኝ፣ እኔም እንደዚህ ልጅ ሆኜ ስላደኩ ነው። የምሬን ነው የምላችሁ። ማለት ናሂን ነው ብዬ ይዋደዳሉ። የምሬን ነው የምላችሁ። ናሂን ነው ብዬ ይዋደዳሉ። ግን በእነሱ መካከል ጣልቃ የሚገባ ሰው አለና ናሂ አንዳንዴ ወዶ አይደለም እላለሁ እኔ። ምክንያቱም ይህንን የውብዬ ልጅ እኔም ማሳለፊያ አድጌበታለሁ እና በጣም ያማል። የምር የእውነቴን ነው የምላቸው። በቃ እኔ ያሳለፍኩት የልጅነት ታሪኬን ነው ያስታወሰኝ። እንዴት ልበላችሁ? በቃ የምሬን ነው የምላችሁ። እናታችሁ ጋር ስትሆኑ የአባታችሁ ናፍቆታል። አባታችሁ ጋር ስትሆኑ እናታችሁ ትናፍቃችኋለች። ብቻ ለምን እንደዚህ እንደምታደርጉ ልጃችሁ ለምን አያሳዝናችሁ? ናሂ ደግሞ ለምን ለልጆች ለምንድን ነው ከሚስት ተደብቃ የሆነ ነገር ግን ወዳ አይደለም ይመስለኛል። በደህና አይደለም በጤናው አይደለም ብዬ ነው ያሰብኩት እኔ ማለት ነው። እና ግን ውዶቼ እውነት ልጁ አላሳዘናችሁም? ለራሴ ልብላ አላለም። አባዬ ብላ አባዬ ብላ አባዬ ብላ እማዬ ቢ ስማም። ምን አይነት ሴቶች ናችሁ ግን? እነሱን ለማለየት ምን አይነት ሰዎች ናችሁ? ከዚህ ከልጅ ላይ አለያይተሽ የምታገቢው ሴት ምን አይነት ነሽ? በቃ እኔ በጣም ነው ግራ እየገባኝ ያለው። በቃ በአንዱ ግን ናሂ ስታዩት የሚሰራው ስራ በጣም ያናድዳቸዋል። በአንዱ ግን ደግሞ የሚያደርገው ድርጊት በጣም ያናድዳቸዋል። እኔ ብቻ ወዶም አይደለም ብያላለሁ። መፍረድ አልችልም፣ ፈራጅ እግዚአብሔር ነው። ግን እኔ ህፃኑ ልጅ በጣም ነው ያሳዘነኝ። ለምን ይህን እንደዚህ አይነቱን ነገር ለምን አሁን ይሄ ልጅ በቀደም እንዳያችሁት እናቱ ጋር መጥቶ እናቱን ሳመ። በጣም ናፍቆ ነበር። 3 ቀን 4 ቀን እናቱ ጋር አባቱ ጋር ወስዶት ከዛ አባቱ ሲሄድ ደግሞ አባዬ እያለ ነው። ብቻ ያለፈበት ሰው ያውቀዋል ይሄን መንገድ ማለት ነው። እና እኔ ቢቻላችሁ ዋጋ ከፍላችሁ ለልጆቻችሁ ስትሉ ምንም ባይመቻችሁ ባልና ሚስት እንዲለያይ አልፈልግም። የምር እዚህ ምድር እስካመጣናቸው ድረስ እነዚህ ልጆች ለእነሱ ዋጋ መክፈል አለብን። ምክንያቱም ወደን ፈቅደን ራሳችን ለመተካት አምሳያችን ለመፍጠር ብለን ነው እነዚህ ልጆች ያመጣናቸው። ፈልገው አይደለም ፈጣሩ ነው ያሉትና እስከዛ ድረስ ግን ለልጆቻችን ዋጋ መክፈል አለብን ብዬ ነው የማስበው። ግን ደግሞ ናሂ ከውብዬ ተደብቆ የሚያደርገው ነገር ከሱ ከውብዬ አልፎ ልጃቸውን ዋጋ እያስከፈለ ነው። እና አንዳንዴ እኔ በጣም ነው ያዘንኩትና እግዚአብሔር ልቦና ይስጣችሁ እንደዚህ የምታደርጉ ሰዎች ነው የምለው። ብቻ ያማል። የምሬን ነው የምላችሁ። እኔ የሆነ ለመወደድ ወይንም ለዶላር ምናምን ብዬ አይደለም። የምሬን ነው የምላችሁ። እኔ ስላለፍኩ ነው። ይሄ ብዙዎቻችሁ ውሸት ነው ምናምን ልትሉ ትችላላችሁ። ይሄን መንገድ አሳልፌዋለሁ። የምሬን ነው የምላችሁ። ይሄን መንገድ አሳልፌ ነው ያደግኩት እና ብቻ ይሄ ነው ብዬ አላቅም። ፈጣሪ የልጁ አምላክ ይርዳውና ለምን ክፍለ ሀገር አይኖሩም? ግን እዚህ አዲስ አበባ ከመጡ ነው ፈተና የበዛባቸው። የምር ክፍለ ሀገር ለምን አይኖሩም? ለምን እንዴ? ሰላም ከሰላም የሚበልጥ የለም። እዛው 40 ምንጭ መለሱ። እኔ በጣም ደስተኛ ነኝ። የምሬን ነው የምላችሁ። ቢያንስ 40 ምንጭ ሰላም ነበራቸው። አባቱም ምንም እንትን ብሎ እዛ ሲሄድ ይቆጡታል፣ እናቱ ይቆጡታል። ብቻ እንደዛ አልነበረም ነው። የምሬን ነው የምላችሁ። ስራ እንሰራለን ብለው አዲስ አበባ መጡ። ለልጆቹ ራሱ ሰላም ረበስ ብቻ ከባድ ነው። ምንም አልላችሁም። እስኪ